ነገሮች ያስደንቁኛል፣ አራተኛውን ግን እረዳው መረምረው ዘንድ አልችልም ይላል። በቤተ ክርስቲያን የሚፈቀደው አንድ ድምጽ ብቻ ነው። ክርስቲያኖች እንደ ንስር ከፍ ብለው በጸሎት የሚበሩ ናቸው እንጂ እንደ ነፋስ ሆካታ ድምጽ ብቻ ሁካታ ግርግር ብቻ አይደሉም። ክርስቲያኖች ፍጹም ጸጥተኛ ሆኖ አንድም የእባብ መንገድ በአለት ላይ ዱካው እንደማይታወቀው ክርስቲያንም በመንገዱ ላይ ኃጢአት አይገኝበትም። ራሱ መጸለይ ያቃተው ሰው እንኳን ቢሆን ሌላውን ባለመረበሽ በሌላው ጸሎት የሚጠቀም ክርስቶስ የእያንዳንዳችን ደካማ ነፍስ ይፈልጋታል። የሌባውን ነፍስ፣ የገዳዩን ነፍስ፣ የዘማዩን ነፍስ፣ ያመንዝራውን ነፍስ ይፈልጋታል። መርከበኛ መንገዱን ያውቃል። የራስን መንገድ ያዝ። አንተ ለምን በማዕበሉ ትመራለህ? አንተ በሌላው ለምን ትጓዛለህ? አንቺ ሌላውን ለምን ትመስያለሽ? ይቻላል። እየቀዘፉ መሻገር ይቻላል። በቤተ ክርስቲያን ታሪክ ከሰማዕታት ቀድሞ በዓል የተከበረለት የለም። የሚቀድመው ሰማዕትነት ስለሆነ የሚጀምረው ከቅዱስ እስጢፋኖስ። ክርስቶስ ለሰማዕትነት እንዲያበቃል ከልቡናችን ጸልየ ነው ለምን ነው እናውቅ ይሆን? የኛ ሰማዕትነት ነገስታትን ድል መንሳት አይደለም። የኛ ነገስታት በዚህ ዓለም በዙፋን ላይ የተቀመጡ ነገስታት አሉ። ሰዎች ወደ እግዚአብሔር ሲመጡ ስማቸው ይለወጣል። ለምን? ሐዲስ ማንነት ስለሚያገኙ፣ ሐዲስ ዝምድና ስለሚፈጥሩ። እውነት እንነጋገር ከተባለ በዚህ ዘመን ክርስቶስን አውጥተን ጥለናል። ልክ ነው፣ በስሙ እናስተምራለን። ልክ ነው፣ በስሙ እንዘምራለን። ልክ ነው፣ በስሙ አንዳንድ ነገር እናደርጋለን። ግን እርሱ ከእናንተ ጋር ነኝ አላለም። ኧረ ከደጅ ነኝ። ታሪካችን ጥሩና እውነት እንኳን ቢሆን ልንመካበት አንችልም። ልንገራችሁ፣ ላሊበላ የሰራው ታሪክ ድንቅ ነው። በሱ ተመክተን ግን ጻድቅ መሆን አንችልም። ሰማዕታት የተቀበሉትን መከራ ማንም ፍጥረት አይችለው። ክርስቲያኖች የኛ ደስታ ከማግኘት የሚመነጭ አይደለም። የኛ ደስታ ከመከበር የሚመነጭ አይደለም። የኛ ደስታ ክርስቶስን ከመምሰል ራስን ከመካድ ሕገ እግዚአብሔርን ከመጠበቅ የሚገኝ ደስታ ነው። ያን ደስታ ከኛ የሚነጥቀው አይደለም። ከመቤታችን ከንጽሕት ቅድስት ድንግል ማርያም ቀጥሎ ክርስቶስ ችል የማይለው ጸሎት ቢኖር የሰማዕታት ጸሎት። እንቅልፍ ወደዱ። ሌሊት 10 ሰዓት የሚጸለየውን ጸሎት ሁሉ ሲነጋ ይደርሳል እያሉ ሲነጋ ይመጣሉ። እንቅልፍ ወደው ገንዘብ፣ ልማት፣ ሀብት ማከማቸት ነው ስራቸው። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። የዕለቱን ትምህርት ዛሬ የሚያስተምሩን መምህር ብርሃኑ አድማሱ ይባላሉ። እሳቸውን ጋብዛለሁ። ወደ መድረኩ መምህር። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር የዚህ ታላቅና ታሪካዊ ደብር አስተዳዳሪ፣ በዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘለዓለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በምትኖረን አጭር ደቂቃ ወይም አነስ ያለች ጊዜ አንዲት ፍሬ ነገር ላይ አተኩረን እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። እግዚአብሔር የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን ይላል ቅዳሴያችን ላይ። እግዚአብሔር አይነ ልቡናችን አብርቶ ዝነ ልቡናችን ከፍቶ ቃሉን እንድንሰማው በቸርነቱ ይርዳን። ቤተ ክርስቲያን አንድ የክርስቶስ አካል ስለሆነች በቤተ ክርስቲያን የሚፈቀደው አንድ ድምፅ ብቻ ነው። ክርስቲያኖች አንድ ድምፅ፣ አንድ ልቡና፣ አንድ አካል፣ አንድ እስትንፋስ እንድንሆን አምላካችን እግዚአብሔር ይርዳን። ክርስቲያኖች መጽሐፈ ምሳሌ ምዕራፍ 30 ላይ ቁጥር 20 ጀምሮ በፍቅር የጥበብ ሶሎሞን 3 ነገሮች ያስደንቁኛል፣ አራተኛውን ግን እረዳው መረምረው ዘንድ አልችልም ይላል። እና ይህን ይልና ምን ይላል?
የንስር መንገድ በሰማይ የእባብ መንገድ በአለት ላይ የመርከብም መንገድ በባህር ላይ ይልና አራተኛውን ደግሞ የጎልማሳ መንገድ ከቆንጆ ጋር ይላል። ሶስቱ መንገዶች የተባሉት አራቱም ክርስቶስን የሚመለከቱ ናቸው። ይልቁንም ደግሞ የክርስቶስ አካል የሆነችውን ቤተ ክርስቲያንን ነው። የክርስቲያኖች መንገድ እንደነዚህ እንደ ሶስቱ ናቸው። ክርስቲያኖች እንደ የት? እንደ ንስር መንገድ። የንስር መንገድ በሰማይ ላይ ንስር ከደመናት ከዚህ ከንውፅ ውስጣ ይሄ ሄሪኬን ከምንለው ምናምን ከምንለው በላይ ከፍ ብሎ የሚበር ንስር ነው። የክርስቲያኖችን መንገድ እንደዚህ ነው። ከድምፅ በላይ፣ ከረብሻ በላይ፣ ከሁከት በላይ፣ ከፈተና በላይ ከፍ ብለው ወደ ሰማያት በጸሎት የሚመጡ ናቸው ክርስቲያኖች። እንደ ንስር ከፍ የሚሉ ወደ እግዚአብሔር ሕሊናቸው የሚመሰጥ አንገታቸውን ደፍተው ሰማያ ሰማያት እንደ ዳዊት እማይምቅ ጸዋይኩ ከእግዚኦ እያልኩ አንገቱን ደፍቶ ከጥልቅ ልቡናዬ ወደ ሰማይ ጮክ ወደ አንተ ጸለይኩ የሚሉ ናቸው። እንደ ንስር ከፍ ብለው በጸሎት የሚበሩ ናቸው እንጂ እንደ ነፋስ ሆካታ ድምፅ ብቻ ሁካታ ግርግር ብቻ አይደሉም ክርስቲያኖች። ግርግር የክርስቲያኖች አይደለም። ነፋስ ደመናው የክርስቲያኖች አይደለም። የክርስቲያኖች ከዚያ በላይ ናቸው። ከድምፅ በላይ ናቸው። ከሁከት በላይ ናቸው። ከነፋስ በላይ ናቸው። ከረብሻ በላይ ናቸው። እንደ ንስር ይመጥቃሉ፣ ይምዘገዘጋሉ፣ ወደ ሰማያት ይወጣሉ። ሁከቱን ግርግርታውን ያልፉታል፣ ይሻገሩታል እንጂ በዚህ ዓለም ግርግር አይሰለሙም ክርስቲያኖች። እግዚአብሔር እንደዚያ እንድንሆን ይርዳል። ሁለተኛ የእባብ መንገድ በአለት ላይ። እባብ በአለት ላይ ቢሄድ ዱካውን ታውቁታላችሁ? የሚያገኘው አለ ወይስ በአለት ላይ ሲሄድ እባብን የሚሰማው አለ? ክርስቲያን ማለት ይሄ ነው። ክርስቲያን ድምፁ አይሰማም። ቤተ ክርስቲያን ውስጥ 1 ሚሊዮን ቢሆን ድምፁ አይጸጥ ያለ በአለቱ በክርስቶስ መንገድ የሚጓዝ መረማመጃው ክርስቶስ ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ሕጉን ተከትሎ ስርዓቱን ጠብቆ ፍጹም ጸጥተኛ ሆኖ አንድም የእባብ መንገድ በአለት ላይ ዱካው እንደማይታወቀው ክርስቲያንም በመንገዱ ላይ ኃጢአት አይገኝበትም፣ አይታወቅበትም። ይሄ ለክርስቶስ ነው። አቡሊዲስ የተባለ ሊቅ እንደተረጎመው እባብ ለክርስቶስ ምሳሌ ይሆናል። በዚህ አግባብ ልክ አንበሳ ለክርስቶስም ለዲያብሎስ ምሳሌ እንደሚሆነው እባብም ለዲያብሎስም ለክርስቶስም ለክርስቲያኖች ምሳሌ ይሆናል። የእባብ መንገድ የክርስቲያኖች መንገድ ያ ነው። ጸጥታ፣ እርጋታ፣ ማስተዋል። ራሱ መጸለይ ያቃተው ሰው እንኳን ቢሆን ሌላውን ባለመረበሽ በሌላው ጸሎት የሚጠቀም ልብ የገዛ ያስተዋለ ቅዱስ ቂርቆስ እንዲሁ ይመስላችኋል? ለሰማዕትነት የበቃው የመጀመሪያው ሰማዕትነት እኮ ይሄ ነው። ፈቃድን መተው፣ ፍላጎትን መካድ። ሊከተለኝ የሚወድ አለ ጌታ መድኃኔዓለም ክርስቶስ ራሱን ይካድ፣ መስቀሉንም ተሸክሞ ምን ያድርግ? ይከተለኝ። መጀመሪያው ራስን መካድ ነው። የራስን ፍላጎት፣ የራስን ስሜት። አሁን ስሜታችን ፍላጎታችን የዓለም ሆኗል፣ ጩኸት ሆኗል፣ ግርግር ሆኗል፣ ድምፅ ሆኗል። የክርስቶስን ፍላጎት አይደለም እንከተለው። ክርስቶስ ደግሞ ይላል ይከተለኝ የሚወድ ቢኖር ራሱን ይካድ፣ ፍላጎቱን ይካድ፣ ሐሳቡን ይካድ፣ ስሜቱን ይካድ። ይህን ሳንክድ ወደ ክርስቶስ መቅረብ አንችልም ክርስቲያኖች። ሶስተኛው የመርከቧ መንገድ በባህር ላይ ነው። የመርከብን መንገድ ካለፈችበት በኋላ የሄደችበት ባህር ላይ ይታወቃል። ክርስቲያን እኮ እንደዚያ ነው። መንገዱ የማይታወቅ የማይመረመር ደግሞ መቅዘፍ የሚችል የባህር አቅጣጫው እንደ መሬት ላይ መንገድ እንደ አስፋልት ተለይቶ አይታወቅም። ግን ቀዛፊዎች፣ መርከብ ነጂዎች የሚጠቀሙት ተጠቅመው መንገዳቸውን ሳይሳሳቱ ይሄዳሉ። ክርስቲያን እንደዚያ ነው። በዚህ ዓለም በማዕበል ላይ ሆኖ በችግር ውስጥ ሆኖ በኃጢአት ባህር ውስጥ ሆኖ የሚሄድበትን አቅጣጫ ቀጥ አድርጎ የሚያውቅ ክርስቲያን ማለት ነው። ክርስቲያኖች መርከብ ማዕበል አያናውጻትም፣ አይፈሩም፣ አይሰቀቁም፣ ያሸንፉታል፣ ይሻገራሉ። ክርስቲያኖች እንደዚያ ናቸው። ፈተና አይረብሻቸውም፣ አያስቸግራቸውም፣ አያስጨንቃቸውም። ክርስቲያኖች መንገዳችን ይህን መምሰል አለበት።
የጎልማሳውና የቆንጆይቱ ጎልማሳው የተባለ ክርስቶስ ነው። የሱ መንገድ ከኛ ከቆሸሸችው ነፍስ ጋር ያለው ውደት አስገራሚ ነው። ጎልማሳ አንዲትን ቆንጆ ፈልጎ እንደሚሄደው ክርስቶስ ይቺን በዝሙት የረከሰችውን የጎሰቆለችውን ነፍሳችን ይፈልጋታል። አይገርማችሁም? እጅግ አስደናቂ ነው። ልመረምረው አልችልም ማለት ክርስቶስ የእያንዳንዳችን ደካማ ነፍስ ይፈልጋታል። የሌባውን ነፍስ፣ የገዳዩን ነፍስ፣ የዘማዩን ነፍስ፣ ያመንዝራውን ነፍስ ይፈልጋታል። ታጥባ በንስሐ ተወሉላ ከብራ አጊጣ ከሷ ጋር መሆን ይፈልጋል ክርስቶስ። ይሄ ያስደንቃል፣ ሊመረምር አይችልም። የስንቶቻችን ነፍስ ክርስቶስ እንደሚፈልጋት የኛን የደካሞችን፣ የኛን ያመንዝራዎቹን፣ የኛን የስስታሞቹን፣ የስግብግቦቹን የማናስተውለው። የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ ክርስቶስ ከኛ ጋር መሆን ይፈልጋል። መንገዳችን እንድናስተካክል ይፈልጋል። እንደ ንስር በጸሎት እንድንመጥቅና ይቅር እንዲለን ይፈልጋል። እንደ እባብ በእውነቱ ኃጢአታችን ተትቶልን በጸጥታ ቤተክርስቲያን ውስጥ እንድንመላለስ ይፈልጋል። ክርስቲያኖች እንደ መርከቡ እየቀዘፍ አው መንገዱ እንዴት ይቻላል በዚህ ዘመን የሚል ሰው አለ። ይቻላል። እንደ መርከበኛ ሁን። መርከበኛ መንገዱን ያውቃል። የራስን መንገድ ያዝ። አንተ ለምን በማዕበሉ ትመራለህ? አንተ በሌላው ለምን ትጓዛለህ? አንቺ ሌላውን ለምን ትመስያለሽ? ይቻላል። እየቀዘፉ መሻገር ይቻላል። አቅጣጫን አለመሳት ይቻላል። ወደ ክርስቶስ መድረስ ይቻላል። እንደዚህ እንድንደርስና ከእሱ ጋር እንድንገናኝ አምላካችን እግዚአብሔር ይርዳ። የተወደዳችሁ የእግዚአብሔር ቤተሰቦች የሰማዕታት በዓል ነው ከቅዱሳን በዓል ቀድሞ የተከበረው በቤተ ክርስቲያን ታሪክ። በቤተ ክርስቲያን ታሪክ ከሰማዕታት ቀድሞ በዓል የተከበረለት የለም። የሚቀድመው ሰማዕትነት ስለሆነ የሚጀምረው ከቅዱስ እስጢፋኖስ። ከነሱ የቀደመ ጻድቅ የለም። ነቢያት አሉ፣ እውነት ነው። ግን በአዲስ ኪዳን ቤተክርስቲያን ሰማዕታትን የሚቀድም የለም። አጽማቸው እየተሰበሰበ እየከበረ በኋላ ከቆስጠንጢኖስ በኋላ ቢከብርም እግዚአብሔር የፈቀደላቸው አጽማቸውን በስውር ቦታ እያስቀመጡ ሻማ እያበሩ መብራት እያበሩ በዘመኑ የነበረውን እየጸለዩ ጠብቀዋቸዋል። ሰማዕታት ምልጃቸውን ፈጣን ነው። ስለዚህ ቤተክርስቲያን በሰማዕታት አፍራ አታውቅም። ማፈር ብቻ አይደለም፣ እንዲህ ያሉ ሰዎች አለቁብኝ ተፈጁብኝም አትልም። ሰማዕታትን ማፍራት ስራዋ ነው። ለዚያ ነው የቅዳሴውን ቃል የትምህርታችን ርዕስ ያደረኩት። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን። በእንተ ቅዱሳቱ ላይ አሜን ኪርያላይሶን እግዚኦ ተሳሃለን እንላለን። ምን ማለት ይሁንልን፣ ይደረግልን። ሰማዕትነትን እፈልገዋለሁ ስራዬ ይሆን ዘንድ ተግባሬ ይሆን ዘንድ። ይህን የምንጸልየውን ግን በሕይወታችን አሰላስለ ነው አስበ ነው ክርስቶስ ለሰማዕትነት እንዲያበቃል ከልቡናችን ጸልየ ነው ለምን ነው እናውቅ ይሆን ይኖራል። ይህን ከልቡናቸው አድርግልኝ የሚሉ እኛንም እንደነዚያ ለመሆን ያብቃል። የተወደዳቸው የእግዚአብሔር ቤተሰቦች የሰማዕታት በዓል መከበር የጀመረው ሰማዕታትን ለማፍራት ነው። ቤተክርስቲያን ሌላ ምንም ዓላማ የላትም። ታቦት ብታወጣ፣ ማሕሌት ብትቆም፣ ሰዓታት ብትቆም፣ መዝሙር ብትዘምር፣ ስብከት ብትሰብክ ሌላ ምንም ዓላማ የላትም። ሰዎች ክርስቶስን እንዲከተሉ ማድረግ። ክርስቶስን መከተል ደግሞ ሰማዕትነት ነው። እንዳለው እርሱ ሊከተለኝ የሚወድ ቢኖር ራሱን ይካድ ነው ያለው። የቤተ ክርስቲያን ተግባሯ ይሄ ብቻ ነው። ክርስቲያኑ ሌላ ሁሉ የዚህ መርገፍ ነው። ሌላ ሁሉ የዚህ ረዳት ነው። ሌላ ሁሉ የዚህ ማመቻቻ ነው። ክርስቲያኖች የቤተ ክርስቲያን ተግባር ሰማዕታትን ማፍራት ነው። እንደነ ቂርቆስ እለእስክንድሮስን እንዳሳፈሩት ለዚያ የሚበቁ አሉ የተመረጡ። እንደነ ቅድስት ኢየሉጣ እንደነ ቅዱስ ጊዮርጊስ ሰባው ነገሥት እንዳሳፈረው ሌሎቹም እንዳሳፈሩ እንደዚያ እኛ ደግሞ የራሳችን ሰማዕትነት አለን። ክርስቲያኖች የኛ ሰማዕትነት ነገሥታትን ድል መንሳት አይደለም። የኛ ነገሥታት በዚህ ዓለም በዙፋን ላይ የተቀመጡ ነገሥታት አይደሉም። እኛ እንድናሸንፋቸው የታዘዝናቸው ነገሥታት በእኛ ልቡና ላይ ዙፋን ዘርግተው ተቀምጠው አይምሯችን የሚገዙትን የኃጢአት ነገሥታት ድል መንሳት ይበቃናል። ክርስቲያኖች እኩያት ፍትወታትን አይምሯችንን ያሳጡትን ከወንድሞቻችን ጋር ለምንድን ነው ጸብ የበዛው? ለምንድን ነው ጦርነት የሰለጠነው? ለምንድን ነው ልዩነት የሰፋው?
እስኪ የቅዱስ ቂርቆስና የቅዱስ ኢየሉጣን እናስታውሰው። ስም ማን ነው? ስምሽ ማን ነው ሲባሉ ምን ብለው ነው የመለሱ? ታስታውሳላችሁ? ማን ብለው ነው የመለሱ? ማን ብለው ነው የመለሱ? አቤት መታደላቸው በእውነቱ። ተገደው ነው ስመ ተጸውዖ ወይም መጠሪያ ስም የሚናገሩ። ስሜ ክርስቲያን ይባላል። እኛም በክርስቲያንነታችን እንታመናለን፣ እንኮራለን። ከሌላው ስማችን ይበልጣል። ከብሔር አመልካች ስማችን የተለየ ክርስትናችን እንወደዋለን። አሁን ይህን ሳንተው ነው እኛ የሰማዕታትን በዓል የምናከብረው። ክርስቲያኖች ስም ቀላል አይደለም። ስመ ክርስትና የሚሰጠው እኮ የትናንት ማንነቴን ክጃለሁ ነው። ወላጆች አሁን በ40 እና በ80 ቀን ስለምንጠመቅ ግን የጥንት ክርስቲያኖች ሲመጡ ስማቸው ሙሉ በሙሉ ነው የሚለወጠው። በመጽሐፍ ቅዱስ እንደምታውቁት ከአብርሃምና ከሳራ ጀምሮ ሰዎች ወደ እግዚአብሔር ሲመጡ ስማቸው ይለወጣል። ለምን? ሐዲስ ማንነት ስለሚያገኙ፣ ሐዲስ ዝምድና ስለሚፈጥሩ፣ አዲስ ሰውነት ስለሚያገኙ። ክርስትና ደግሞ እንደ አዲስ መፈጠር ነው። ክርስቲያኖች ጌታ እንዳለው ዳግመኛ ካልተወለዳችሁ ነው ያለው አይደለም? ዳግመኛ መወለድ ምን ነው? ክርስቲያኖች ዳግመኛ መወለድ ምን ያህል ሂደት እንዳለው እናውቃለን። አንድ ሰው በንስሐ ዳግመኛ ሊወለድ ይችላል። ምን ማለት ነው? እንደ አዲስ ሆኖ ሌላ ሰው አበበ ከበደ አለሚቱ ይባል የነበረው ሌላ ሰው ሆኖ ልክ ሳውል ጳውሎስ ሆኖ እንደተወለደው ክርስቲያኖች ሳውል ጳውሎስ ሆኖ እንደተወለደው ስምዖን ጴጥሮስ ሆኖ እንደተወለደው ሌላ ሆኖ መወለድ። ለዚያ ነው በእኛ ቤተክርስቲያናችን ስርዓት ስም ተደጋግሞ የለም። በተለይ አንድ ሰው ከክርስትና በኋላ ስም 2 ጊዜ ወይ አንዳንድ ጊዜ 3 ጊዜ ሊለውጥ ይችላል። ምንኩስና ደግሞ ጨርሶ አሁን በግብፅ አንድ ሰው ከመነኮሰ በኋላ የቀደመ ስሙንና ወላጆቹን መናገር ቀኖና ውስጥ ይጥለዋል። ክዶት አላ ምንኩስናው እንደገና አሁን ሀገር ወዴት ነው? ሌላ ስም ሌላ ግብር የለም። ክርስትና ነው ስም። ክርስቲያኖች አሁን እኛ ኢትዮጵያውያን እግዚአብሔር ኧረ ተው እንስማው። በእውነቱ ጌታ ቢጨንቀው ምን አለ? በዛ በራዕየ ዮሐንስ ላይ ምዕራፍ 3 ላይ ለ7 አብያተ ክርስቲያናት ሲልክ በደጅ ቆሜ አንኳኳለሁ አለ ይላል። ለላውዲቄያው ቤተክርስቲያን አለቃ ሲጽፍ አንተ ባለጸጋ ነኝ፣ ሁሉ አለኝ፣ የሚጎድለኝ የለም እያልክ ትታበያለህ፣ ግን አንተ ድሃ ነህ፣ እውር ነህ፣ ምንም የለህም አለው ጌታ መጥቶ ይላል። ምንድነው? ያቺ ቤተክርስቲያን በታሪክ በጣም ባለጸጋ ነበረች እና በክርስትናቸው ይመኩ ነበረ። እኛ ልክ አሁን እኛ ኢትዮጵያውያን እንደምንመካው ከሁሉ በላጭ አድርገን ራሳችን እንደምናስበው በግብዝነት እንደምንኩነሰነሰው በቃ በአገልግሎቱ ሀብትም ነበራት ቤተክርስቲያኗ። በሁሉ ነገር አንደኛ ነኝ ብለው ያስቡ ነበረ። ለዚያ ነው በራእይ ላይ አንተ ዕውር ነህ፣ ድሃ ነህ፣ ምንም የለህም አለው። እንዲያውም አለው በደጅ ቆሜ አንኳኳለሁ። አንተ ከክርስቶስ ጋር ነኝ ብለህ ታስባለህ፣ እኔ ያለው ይመስላል፣ እኔ ግን በአንተ ቤተክርስቲያን ውስጥ የለሁም። እኔ ከደጅ ነኝ፣ ገና ልትሰማኝ አልቻልክም። በራስህ ምናብ ውስጥ ነው ያለኸው፣ በራስህ ሀሳብ ውስጥ ነው ያለኸው። አመልካለሁ ትላለህ፣ እውቀት አለኝ ትላለህ፣ ጸጋ ደርሻለሁ ትላለህ፣ ቅድስና ላይ ትላለህ፣ ቤተ ክርስቲያን ያድጋለች፣ ግን ዕውር ነህ፣ ድሃ ነህ፣ ባዶ ነህ። እንዲያውም እኔ በደጅ ነኝ፣ ከአንተ ህብረት ውስጥ የለውም። ብትሰማኝ በሩን ብትከፍትልኝ ግን እገባለሁ፣ ከአንተ ጋር እራት እበላለሁ፣ ቁርባንህ አማናዊ ይሆናል፣ አንተም ከኔ ጋር ትበላለህ፣ ትዋሃዳለህ። አሁን ግን በአንተ ዘንድ የለውም ማለት። አሁን እኛ እንደዚያ ነን። ክርስቶስ በደጅ ነው። ክርስቲያኖች እኛ ነን እንጂ ከክርስቶስ ጋር የሆን የሚመስለን ክርስቶስ ከደጅ ነው ገና። አሁንም ያንኳኳል፣ የሚከፍትለት የለም፣ የሚሰማው የለም። በእውነቱ እውነት እንነጋገር ከተባለ በዚህ ዘመን ክርስቶስን አውጥተን ጥለነዋል። ልክ ነው፣ በስሙ እናስተምራለን፣ ልክ ነው፣ በስሙ እንዘምራለን፣ ልክ ነው፣ በስሙ አንዳንድ ነገር እናደርጋለን። ግን እርሱ ከእናንተ ጋር ነኝ አላለን። ኧረ ከደጅ ነኝ ይላል። ከደጅ ነኝ፣ አውጥታችሁኛል፣ በሚገባ ሃይማኖትና ምግባር አይደላችሁም ይላል። ክርስቲያኖች እንስተካከል፣ ራሳችንን ካድ፣ እንመለስ፣ በእውነቱ እንመለስ። አምላከ ቅዱስ ቂርቆስ ወደ እርሱ እንድንመለስ በቸርነቱ ይርዳል። ክርስቲያኖች ራስን ከመካድ እንጀምር። የትናንት ማንነታችን ከመካድ እንጀምር። ስሜ ክርስቲያን ነው እንበል። በክርስቶስ ስም እንመካ፣ በክርስትና ስማችን እንመካ፣ በሃይማኖታችን እንመካ። የሚመካ ቢኖር በእግዚአብሔር ይመካ ነው የተባለ። ታሪካችን ጥሩና እውነት እንኳን ቢሆን ልንመካበት አንችልም። ልንገራችሁ፣ ላሊበላ የሰራው ታሪክ ድንቅ ነው።
በሱ ተመክተን ግን ጻድቅ መሆን አንችልም። የአክሱም ታሪካችን፣ የጣና ገዳማት፣ የነ ግሸን የሌላውም ታሪካችን ግን ድንቅ ነው። የነ ተደባበ ማርያም የሌላው የነ ቁልቢ ታሪካችን ያ ግን በዘመኑ የነበሩ እግዚአብሔር የሰራባቸው ሰዎችን ያስመሰክራል እንጂ የእኛን ትክክል መሆን አይመሰክርም። እኛ ሌሎች ነን። እኛ ተመኪዎች ነን። እኛ ትዕቢተኞች ነን። እኛ ከክርስቶስ የራቅን ነን። እኛ የተጠራ ነው ሰማዕት ለመሆን ነው። ቤተ ክርስቲያን ሁል ጊዜ የምትለምነው የሰማዕትነትን ስራ ይሰጠን ዘንድ ነው። አሁን ግን የአሳዳጆችን ስራ እየሰራን ነው። አሁን የአሕዛቡን ስራ እየሰራን ነው። በዓሉ የነ ቂርቆስ ነው፣ ግብራችን ግን የነ እለእስክንድሮስ ነው። ክርስቲያኖች በዓሉ የጊዮርጊስ ነው፣ ግብራችን ግን የነ ዲዮቅልጥያኖስ ነው። የማሳደድ ነው፣ የመግደል ነው፣ የመጣላት ነው፣ የዘረኝነት ነው። ውሸት ነው። ዲዮቅልጥያኖስ ጊዮርጊስን አላከበረም። ውሸት ነው። እለእስክንድሮስ ቂርቆስን አላከበረም። አንዋሽ ክርስቲያኖች አንዋሽ። እንመለስ ወደ ሰማዕትነት። ሌላ ሰማዕትነት አይደለም የሚጠብቀን፣ ራስን መካድ ነው። ክርስቲያኖች ራስን መካድ፣ እውነትን መሸከም፣ እውነትን መያዝ። እነ ቅዱስ ቂርቆስ ሕገ አምላክ በልቡናቸው ነው። አሁን ቅዱስ ቂርቆስ ቅድም በነገርኳችሁ በአራቱም መንገድ የተጓዘ ነው። በንስር መንገድ የተጓዘ ነው። ጸሎቱ ውኩፍ ነው። ለሰው ለማንም ፍጥረት አይቻልም። ሰማዕታት የተቀበሉትን መከራ ማንም ፍጥረት አይችለው፣ የማንም ሰውነት አይችልም። ግን እንደ ንስር በጸሎት የመጠቁ ስለሆኑና ክርስቶስ ከነሱ ጋር ስለሆነ ያንን ንስር ይህንን ማዕበሉን ሄሪኬኑን ምኑን የምንለው ሁሉ ተሻግሮ እንደሚበረው እነሱ አይናወጹ፣ ሲጸልዩ አይናወጹ፣ አይፈሩም፣ አይደነግጡም፣ አያድነኝም ብለው አይጠራጠሩም። ክርስቶስም ከነሱ ጋር ነው፣ ይመልስላቸዋል፣ ያመለክታቸዋል። አይዟችሁ እኔ ከእናንተ ጋር ነኝ፣ ስለምትመልሱት አትጨነቁ እንዳለ ተጨንቀው አያውቁም። እንዲያውም እንደምታስታውሱት በገድሉም እንደተጻፈው ቅዱስ ቂርቆስን አቅርበውለት ለእስክንድሮስ አንተ ደስተኛ ሕፃን አለ። አዎ ደስተኛ በማለት እውነት ተናገር። ለአንተ ግን ደስታ የለህም፣ ለዝንጎች ደስታ የላቸውም ይላልና መጽሐፍ አለው። ዝንጎች ደስታ የላቸውም፣ ክርስቲያኖች ግን ደስታ አላቸው። ለምን? ክርስቶስ ከእነርሱ ጋር ነው። እርሱ እንዳለው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ በፍጹም የእነሱ ደስታ ሌላ ነው። ክርስቲያኖች የእኛ ደስታ ከማግኘት የሚመነጭ አይደለም። የኛ ደስታ ከመከበር የሚመነጭ አይደለም። የኛ ደስታ ክርስቶስን ከመምሰል ራስን ከመካድ ሕገ እግዚአብሔርን ከመጠበቅ የሚገኝ ደስታ ነው። ያን ደስታ ከኛ የሚነጥቀው የለም እና ቅዱስ ቂርቆስ ፍጹም ደስተኛ ነበረ። በዚህ ዘመንም በመከራ ውስጥ ሆነን የምንደሰትበትን ኃይልና መንፈስ እግዚአብሔር በቸርነቱ ስለ ቅዱሳኑ ብሎ ያደለ ክርስቲያኖች፣ አንድ ነገር ግን አጠንክሬ መናገር እፈልጋለሁ። ክርስቶስ ሁላችንም ሰማዕታት እንድንሆን ነው የጠራን። ሁላችንም እንድንከተለው ነው የጠራን። ሁላችንም በሰማዕታት መንገድ እንድንጓዝ ነው የሚፈልገው። ከሰማዕታት ክብር እንድንደርስ ነው። አምላካችን እግዚአብሔር ለዚያ ክብር ያበቃል። ቅዱሳን መናኞች እና አቡነ ተክለ ሃይማኖት ለምሳሌ ጭንቀታቸው ብዙዎቹ ቅዱሳን ሰማዕት ላልሆን ነው ወይ፣ ሰማዕት ሆኜ ደሜን ለክርስቶስ ላላፈስ ነው ወይ። የብዙ ክርስቲያኖች ጭንቀት እንዴት ሰማዕት ሳልሆን አልፋለሁ የሚል ነበር የብዙዎች ጭንቀት። ይሄ እስከኛው እስከ አቡነ ተክለ ሃይማኖት ዘመን ይደርሳል። ግን ቀደም ብሎ ለምሳሌ በእኛ ስንክሳር የካቲት 29 የሚነገርለት አቡሊካሪዮስ የምንለውና ፖሊካርፐስ የሚባለው ትልቁ ጭንቀቱ ብዙዎቹ ሰማዕታት እየሆኑ ሲያልፉ ጌታዬ ክርስቶስ ምን ቢንቀኝ ነው ሰማዕትነትን ያልሰጠኝ እያለ ይጨነቅ ነበር። እንዲሁ ምን አስቀይሜው ነው ሰማዕትነትን ከኔ አራቃት? ምን በድየው ነው? ክርስቲያኖች እኮ እንደዚህ ነበር የሚያስቡት። እንዲሁ ምን ቢንቀኝ፣ ምን ቢጸየፍ፣ ምን በድየው ጌታዬ ሆይ እባክህ ለሰማዕትነት አብቃኝ ነበር የክርስቲያኖች ጸሎት። ታዲያ ሰማዕትነት ወደሱ ሲመጣ ሰዎች መጡና ደግሞ ወተወቱት። መምህራችን አንተ የምትጠቅመን ኖረህ ብታስተምረን ነው እባክህ ብለው ለምነው ወቱተው ሊያሾልኩት ሲሞክሩ ክርስቶስ ተገለጸለትና ሰማዕትነትን ለምን ተውከኝ ብለህ አልጸለይክም ያለውና መለሰው። በሳት ተቃጥሎ ሞተ። በረከቱ በሁላችን ይደርብን። የተወደዳችሁ ክርስቲያን፣ አቡነ ተክለ ሃይማኖት ጻድቃኑ በዘመናቸው እነሱን የሚገል ንጉሥ አልነበረም። እባክህ ሰማዕትነትን እያሉ በኋላ ጌታ እየተገለጸ ትልልቅ ደዌ እየሰጠ ደዌህን በደዌ አሁን በሆድ ዝማ ደማቸው ሰማዕትነት ደም መፍሰስ ነው። አንተም በሆድ ዝማ ደምህ ከፈሰሰ እንደ ሰማዕትነት ቆጥርልሃለሁ አላቸው። ይሄ ሁሉ ሰማዕትነትን በመውደድ የመጣ ልመና ነው። ክርስቲያኖች እባክህ ሰማዕትነትን አትንፈገኝ ስላሉ የክብር መጨረሻው ሰማዕትነት ነው።
የቤተ ክርስቲያን የጸሎቷ አምድም የሆነው ለዚህ ነው። ሰማዕትነትን ስራ አድርገህ ትሰጠን ዘንድ ስለ ቅዱሳን ሰማዕታት እንማልዳለን። ሰማዕትነት ለምን ይመስላችኋል እንደዚህ የተለመነው? የሰማዕታት ምልጃቸው ከእመቤታችን ከንጽሕት ቅድስት ድንግል ማርያም ቀጥሎ ክርስቶስ ችል የማይለው ጸሎት ቢኖር የሰማዕታት ጸሎት ነው። አንድ ሰማዕት በክርስቶስ ስም ደሙን ካፈሰሰ በኋላ ክርስቶስን ለምኖ የሚከለከለው ነገር ምንም የለም። ክርስቲያኖች ይህን የተመለከተ አንድ ታሪክ ነግሬያችሁ ትምህርቴን እጨርሳለሁ። ግብፅ ገዳማ አስቄጥስ የሚባል ትልቅ ገዳም አለ። ታላቁ አባ መቃርዮስ የመሰረተው ገዳም። ይህን ታውቃላችሁ ሁላችሁም አይደለም? በረከቱ በሁላችን ይደርብን። አባ መቃርዮስ ታላቅ ጻድቅ ነው። ስለሱ አልናገርም፣ ጊዜም አይበቃንም በእውነቱ። በገዳሙ 49 ሰማዕታት 40 ወተሳቱ ለባሳያነ መስቀል የምንላቸው ሰማዕታት አሉ። እና ግብፅ በተለይ ገዳማ አስቄጥስ ለሊቢያ፣ ለሰሜን አፍሪካ በርበሮች ለሚገኙበት ቅርብ ስለነበሩ በርበሮች እየመጡ እነዚህ በርበሮች አረማውያን ናቸው። ክርስቲያኖችን ይመጡና አንገታቸውን ቆርጠው ሀብት ንብረታቸውን ዘርፈው ይሄዳሉ። አሁን ያልሰለጠነ ሰው አሁንም በእንግሊዘኛ በርበሪያን ነው የሚባለው እስካሁን ድረስ ያልሰለጠነ ግዴለሽ ለሰው ሕይወት ደንታ የሌለው ማለት ነው። በዚህ ነው የሚጠራው። እና እነዚህ በርበሮች የግብፅ ገዳማትን ብዙ ጊዜ አጥፍተዋቸዋል። እና በዚያ በገዳማቱ አንድ ከዚህ መከራ የሚያመልጡበት አንድ ግንብ ይሰራሉ። የመጠበቂያ ግንብ ይባላል። የመጠበቂያ ግንብ የሚሉት ለምንድን ነው? ግንቡ ምንም በውስጡ መወጣጫ የለውም። ከአጠገቡ ግን እንደ ደወል ቤት ያለ አንድ ቤት ይሰራና በዚያ ግንብና በዚህኛው ግንብ መካከል 3 ሜትር ወይ 4 ሜትር የሚሆን ርቀት አለው። ከዚያ በዚያኛው ይወጡና ወደዚህ ለመሸጋገሪያ የሚታጠፍ ድልድይ አለ። ታዲያ ያን ምን ያደርጉታል? በገመድ ነው የሚጎተተው። ይዘረጉታል። በዚያ ተሸጋግረው ወደዚህኛው ግንብ ከገቡ በኋላ በገመድ ይህን ይስቡታል። ስበው ሲያነሱት በሁለቱ ግንብ መካከል መገናኛ የለም። ይሄኛውን ልሙጥ ነው፣ መግቢያ የለው። እዚህ ከገቡ በኋላ ያንን ይስቡታል። በርበሮች ሲመጡ አያገኟቸው። ታዲያ አንድ አባ ዮሐንስ የሚባል ታላቅ ጻድቅ መነኩሴ አበምኔት በነበረበት ጊዜ በርበሮች ሊገሏቸው ሲመጡ ክርስቶስ ገለጸለት። ደወል አስደወለና መነኮሳቱን ሰበሰበ። የደፈረ ከኔ ጋር ይቁም፣ የፈራ ወደ መጠበቂያ ግንቡ ይግባ አለ። ብዙ ሺህ መነኮሳት የሚኖሩበት ስለሆነ ብዙዎቹ ገቡ። ከሱ ጋር 48 ሌሎች፣ ከሱ ጋር 49 ሆነው ግን አንገባም ሰማዕትነት እንፈልጋለን ብለው ቆሙ። መጡ በርበሮች 49ኙን መነኮሳት አርደዋቸው ሄዱ። እነዚህ በጣም እጅግ አማላጆች ናቸው። በስብስቴ የተሰዉት እንደ አርባሃራ ወይም እንደ 40 ጭፍሮች ሰማዕት የነዚህ በጣም የተለየ 49ኙን ለባሳያነ መስቀል እንግዲህ መስቀልን የለበሱ ማለት በታርደው ክርስቶስን የመሰሉ ማለት ነው። ታዲያ አንድ ጊዜ እንዲሆነ በገዳማ አስቄጥስ በአንድ ወቅት የነበሩት መነኮሳት ስንፍና ተጫናቸው። በግብጾች ታሪክ ያነበብኩትን ነው የምነግራችሁ። ስንፍና ብቻ አይደለም፣ ለልማት ጎበዞች ናቸው፣ ለሀብት ማደራጀት ጎበዞች ናቸው። ለጸሎት ግን ሰነፎች ሆኑ፣ ምቾት ወደዱ ይላል። እና ክርስቶስ ለአባ መቃርስ ገለጸለት። ምን ገለጸለት? ገዳሙን ላጠፋው ነው። ደገኛውን የምንኩስና ምግባር አበላሹ፣ እንቅልፍ ወደዱ። ሌሊት 10 ሰዓት የሚጸለየውን ጸሎት ሁሉ ሲነጋ ይደርሳል እያሉ ሲነጋ ይመጣሉ። እንቅልፍ ወደው ገንዘብ፣ ልማት፣ ሀብት ማከማቸት ነው ስራቸው። መንፈሳዊነትን፣ ምናኔን፣ ዓለም ትተውት የመጡትን እዚህ እያከማቸዋል። ላጠፋው ነው አለው ይላል። አባ መቃርስ ሰግዶ ለመነው። ጌታ ሆይ ቃል ኪዳን ገብተላኛል፣ ገዳምህ እንዲህ አደርጋለሁ። በዚህ ልክ ታላቅ ቃል ኪዳን እሱን ዘርዝሮ እንዲህ ብለህ ቃል ኪዳንህን የምጠብቅልህ እኮ እነሱ ሕጌን ቢጠብቁ ነው። እነሱ ግን ሕጌን አፍርሰዋል፣ ስርዓተ መንኩስና ንቀዋል፣ ምቾትን ውደዋል። ስለዚህ ያጠፋዋለሁ፣ የስሜ መሰደቢያ አይሆንም አለ። በአግባቡ የክርስቶስ ቤት ካልተያዘ መሰደቢያ ይሆናል። አሁን በዚህኛ ዘመናችን እንዳደረገው የዚህ ጊዜ 49ኙ ለባሳያነ መስቀል መጥተው ከእግሩ ሰገዱና ጌታ ሆይ አንተ ስለኛ ደምህን እንዳፈሰስክ እኛም ስለ አንተ ስም ብለን ደምህን በዚያ ገዳም አፍሰናል። ስለ አንተ ስም ብለን ስላፈሰስነው ደም እባክህ ገዳሙን አታጥፋው፣ መነኮሳትን ማራቸው፣ ይቅር በላቸው፣ ልቡናቸውም ወደ አንተ ፍቅር መልሳቸው፣ እንደገና ወደ ትጋት አንቃቸውና አታጥፋቸው ብለው ሲለምኑት ስለ ሰማዕታት ደም ሲል ገዳሙን ሳያጠፋው ቀረ ይላል። አሁንም ስለ ቂርቆስ ኢየሉጣ ደም ኃጢአታችንን ይቅር ይበለ። የተወደዳቸው የክርስቶስ ሰማዕታትን የምናከብረው ለዚህ ነው። ምልጃቸው ብርቱና ኃያል ነው።
በሰማዕቱ ቂርቆስ ተመኩ፣ ተማጸኑ። በቅድስት ኢየሉጣ እንማጸን፣ በሰማዕታት ሁሉ እንማጸነው። ክርስቲያኖች አምላካችን ክርስቶስ በእውነቱ ከልባችን የምንወደው መሆኑ የሚታወቀው ፍላጎታችን ክደን ሰማዕትነትን ስንናፍቃት ነው። ክርስቲያኖች ግድ የላችሁም። እኛ የተለየ ጻድቃን ሆኖን መታየት አይጠበቅብንም። ልቡናችን ግን ኃጢአታችንን ማውገዝ አለበት፣ ስራችንን ማውገዝ አለበት፣ ግብራችንን ማውገዝ አለበት። ይችን ተነሳይ ልቡና ካያዝ የሰማዕታት ደም የሰማዕታት ቃል ኪዳን ያድነናል። አምላካችን ክርስቶስ በሰማዕታት ደምና ቃል ኪዳን ይቅር ይበለን። ሰማዕትነትን ለመውደድ ሰማዕትነትን ለመናፈቅ ሰማዕታትን ለማክበር በእነሱ መንገድ ለመጓዝ ያብቃን። ይቆየን። ስብሐት ለእግዚአብሔር። የሰማዕቱ የቅዱስ ቂርቆስ የሰማዕቷ የቅድስት ኢየሉጣ በረከት በቤታችሁ፣ የእግዚአብሔር ቸርነት በሕይወታችሁ ይገለጥ። ክቡር ዋና ስራ አስኪያጁን የክፍለ ከተማው ቤተ ክህነት ዋና ስራ አስኪያጅ እንዲጋብዙልኝ በታላቅ ትህትና እጠይቃለሁ። ከዚህ በመቀጠል ክቡር ዋና ስራ አስኪያጅ ቆሞስ መልአከ ምሕረት አባ ገብረ መድኅን ንጉሴ ለዚህ ለተሰበሰበው ምእመን ቃለ ምዕዳን እንዲሰጡኝ በታላቅ ትህትና። እሺ አባቶቻችን፣ ቆሞሳቱ፣ ሊቃውንቱ ሁሉንም እዚህ መድረክ ላይ ከዝማሬ እስከ ትምህርት የፈሰሰውን የተማርነውን ሁሉ በልቦናችን ያሳድርብን። በሰማዕቱ ደጅ ያላችሁ ሰማዕታትን የወለዳችሁ አባቶች፣ እናቶች እግዚአብሔር ሀገር ውስጥና ከሀገር ውጭ ሆነው ለቅድስቷ ምድር ለሀገራቸው ለኢትዮጵያና ለሕዝቧ የሚጸልዩትን ሁሉ ይጠብቅልን። በዓሉን ባለፍስሐ ባለደስታ ያድርግልን። በዚህ በዓል ላይ ይሄ በዓል ውበት ድምቀት እንዲኖረው ከአስተዳዳሪው እስከ ጽሕፈት ቤት እስከ ሰበካ ጉባኤ ከዛም ባሻገር እንደ ማህበራትና እንደ ወጣቶች የመንግስት አካላት ጸጥታ ላይ የተሰማራችሁ ሁላችሁንም ብድራታችሁን ቅዱስ ቂርቆስ የቅዱስ ቂርቆስና የእናቱ የኢየሉጣ አምላክ ይክፈላችሁ። አቡነ ዘበሰማያት